እኔ ራሱ እየታመምኩ ነው አይደለም እሱ ማለት ነው። ይሄው እንዴት እንደሚያንቀጠቅጠው ሻንጣውን ያዝና በሩን ከፍተ አስወጣኝ ከቤት ዳው ደስ አረና ተቀበለው በእናት በፈጣሪ ስም አይሳም እንደላጀለው አይሳም አግዘኝ እንዴ ነው ያቀሰ ነው እኮ አዛሪ ሞት እኔ በዚህ ጉዳይ እኔ እንጃምት እኔ ራሱ እየታመምኩ ነው አይደለም እሱ ማለት ነው። ይሄው እንዴት እንደሚያንቀጠቅጠው እሺ ምን ላድርገው ማለት ተው እንሂድ በጸበል ግባ ሲባል እዛም ይከተሉኛል ብሎ የሆነ ቀን ደግሞ ከዚህ ስንወጣ ትንሽዬ ለማይሄድ ስንሞክር ያለውን አይተሃል። ያንን ወደ አላሳየና እናሳያችኋለን። ሲጀመር ደግሞ እኔ ቤት መቀየር አለብን። ቤት እንኳን ባንቀየር ማድረግ ያለብን እንግዲህ እኮ ያንቀጠቅጠዋል። ሌላ ስሜት ነው የሚሰማው። ደግሞ ከነሱ ጋር መቀጠል የለበትም ወይ ለመውሰድ ነው። አራበን እንደዚህ ብሎ ራስ ማውራት በጣም ነው የሚያስጠላው። ጥቁር ነገር ብቻ ነው የሚታየኝ። ኧረ እኛ ምንም ጥቁር ነገር አለበስንም ነው የሚታይ። ሲጀመር አይኑ እኮ አልገለጸውም። ሊገሉኝ ተውየው ተኝቶ ሊሆን ይችላል። ይቅርታ ቢል ሊገሉኝ እኔ ከእንደዚህ አይነት ህይወት እውነት መውጣት ነው በቃ። እኔ እንዴት ብዬ እንጃ። ሰው ደግሞ ይፈርድብሃል። እሱ እንደዚህ ሆኖ እኔ የት ልሂድ? እሺ ማለት እኛ ስንመጣ ራሱን ያውን እየፈራ ነው። ሁሌ አዲስ ነገር ነው የምናየው፣ ሁሌ አዲስ ነገር ነው የምናገኘው እዚህ ቤት። ዛሬ ደግሞ ያው ታሟል ተብሎ ሌላ ሰው ነው የነገረን ማለት ነው እንደዚህ መተኛቱ። ስለዚህ እሺ አሁን እኛ ምንድነው የሚሻለው? የሆነ ሰዓት ደግሞ ደህና ሆኖ ይሄዳል። የሚንኳኳ ነገር አለ ሰምቻለሁ ነው ራሱ አናግሩልኝ። እኔ ምንድነው የምናናግረው? እኛ እንደዚህ ነገር አልገባምበትም። እኔ ልጆቼን ማሳደግ እፈልጋለሁ በሰላም። እንዴ ድህነቴ ምን አለኝ እግዚአብሔር። አንተው ብቻውን ነው የመጣው ወደዚህ ነው የመጣው ሻንጣው። ወይኔ ሞት በቃ ሻንጣው ከመጣ ሞት ደም ነው የሚያሳየው። ይሄ ምን ደም ነው የሚያሳየው? የውልህ ፍቅር አንተ እኮ እምቢ አልክ እንጂ ማለት ነው። የውልህ መልሱት ሻንጣው ጸበል መግባት አለብህ ወይ ደግሞ ማለት ነው ቢያንስ የሆነ ቦታ አንቀይር ቤት። ዳንኤል መልሰህ ቀበረው ሻንጣው። የት ነው የሚቀብረው እሱ? እኛ በፊት እኛ ጋር እኮ አይደለም እኛ ያዝነው እኮ ከቤት አስወጣልኝ። ቦታ ቀይሮ እስቲ እግዚአብሔር ይመስገን መዳፈኛ ነው አሁን እዛ ጋር ድረስ ማን ነው የሚሄደው? እንዴት ማለት እኔ ሄድም እኔ እንደ በቀደም አፍንጭ ልበላ አንተም እንድትል አልፈልግም። ያው ሻንጣውን ያዝና በሩን ከፍተ አስወጣልኝ ከቤት። የት ነው ማለት ነው? ምንድን ነው ማን ይከፍታ? ምንድን ነው አንተ ስልክ እያገናኘህ አይደለም? እንደባለፈው ስልክ ማገናኘው ስልክ የታለኝ እዚህ እና ምን ልበል ታዲያ? እንዴ በእናትህ እንደባለፈው እንዳይጮህብን ያው ስልካችን እኮ ምንድን ነው የጮኸው? በምን አውቃለሁ? ስገባ እኮ ሲጀመር እየበራ ነበር። ተው እሺ። እኔ ሲጀመር እዚህ ቤት ስመጣ አዲስ ነገር ነው የማገኘው። የሰይጣን ስራ በእናትህ መች ቀን ነው ግን አንተ ሲያንቀለቅል ወጣ እንደዚህ አይነት ጣጣ ውስጥ የገባኸው? በፈጣሪ ሻንጣውን አውጡት። ማን ነው ማለት ነገር እየዘለላችሁ ነው እንዴ? ምንድነው ዘለው? ምንድነው ዝለሉ ምን? እንትን ሰምቻለሁ እኔ ቲክቶክ ላይ። እንዴት ነው የተከፈተው? እኔ አልከፈትኩም። እግዚአብሔርን ነው ቲክቶክ ላይ ነው ሰይጣን አንተው ታመካን ነበር መንፈሱ አሁን እየታመምኩ ታማ የሆነ ውስጥን እየነታመም አይነት ነገር እያወራክ ነበር። ከመች ዳንክ? የሚያንቀጠቅጠው ትሶኛል። አረ ምን ተቶኛል? የለም ምንም እየተንቀጠቀጥክ አይደለም። ሲጀመር አይን ከፍተሃል። ቅድም እኮ አይኑ ዘግቶታል። ምን ሆነ? ድኛለሁ። እንዳትነካኝ እኛ እንዳትነካኝ ሁሉ ድኛለሁ። ስማ ድኛለሁ። እኛ ምን እናውቃለን? መድኃኒት ነው ራስህ እኮ ነው የምታውቀው። ሻንጣው ክፈቱት።
አዳነም እየተንቀጠቀጠ እኮ ነው። ምንድን ነው የምትማማው? እሺ እናውጣው። እሺ በቃ እኔ አላውጣም። በራስሽ የምትወጪ ከሆነ ራስሽ እናውጣው። በቃ እኔ ምንም ማድረግ እናንተ በቀደም አፍንጬ እንትን ልበል ሲጀመር ዊል እንገላል። አሁን ሌላ ድመት ድምፅ ቅድም የውሻ እንዴት ሞት በእግዚአብሔር ይኸውልህ ሻንጣው ካስወጣ ነው ምናልባት እሱ ሊድን ይችላል። ከዚህም ቤት ልንገላገል እንችላለን። በፎቁ ጀርባ ስትይ የቆሻሻ መጣ ያለ ቆሻሻ የሚያነሱት ይጣል ይጣል። ይሄን አብሬ እኮ አለው ፍቅር ሻንጣው ጋር ሻንጣው ጋር እንዴ እየሞትኩ ነው። ቶሎ በል እና እኔም ልገደል በሱ እንግዲህ ያው እዚህ ጋር የባለፈው እንትን አለን። ምንድን ነው? እሺ ነው እናት አንተ በእግዚአብሔር እየሞትኩ ነው። ጸጥ ልልባችሁ ነው። አውጣው ሂድሽ ቢያንስ እኮ ወንድ እኮ ነው ካንተ ና እሺ ሂደው ወደዚህ ዳን ዝም ብለህ ባዶ እኮ ነው ይዘኸው ና ወደዚህ ትጩይ በቃ ትጩይ። ምን አይነት ልጅ ነው በእግዚአብሔር ባዶ ሻንጣ ነው ይዘኸው። እሺ አንተ ነህ አንቀማሰኝ ነው እንጂ እናንተ ሽንዳው አይደለም። ትፈራለህ? አውጣው። ልትድን ከፈለጋችሁ ማን ነው? ኦኬ አውጣው። አሁን የመጣች እያይሻል እኔ ምንም አላየሁም። እንዴ ለማስገደል ነው አንቺ አታመጪው? ታላቅ ነሽ። እስቲ አንቺ ሂጂ አምጪው። እንዴ ታላቅ ወንድ እኮ ነህ ካንተ አይደል እንዴ? ወንድ ሉና እኔ ታናሽ እኮ ነኝ። ታናሽ ነው የሚፈራው፣ ታላቅ ነው የሚፈራው። ኧረ በእናትህ አንተ ና በእናትህ። እሺ ምንድን ነው የምናደርገው? ቆይ አንተ የት ነው የምትሄደው? ሊወጣ ነው እንዴ? ምንድን ነው እንጨርስ። ላምጣው? እሺ በቃ እና እኔ ያደርጋለሁ። እሺ ተቀበለው በቃ ኧረ እና ተቀበለው በእናትህ እና ተቀበለው። ምንድን ነው? ምንም እኮ የለም። የያዘው እሱ በሩ ምንም የለም። አይሳብ ያዝከው እንደ አንተ አይሳብ ምኑ ነው? በፈጣሪ ስም አይሳብ እንዴ ምንድን ምን ሆነ ነው? ከኋላ ግፋይ። ቆይ ምንድን ነው ከባችሁ ነው? ቅድም ስራ ተወጣጠረ እኮ ይከብዳል እኮ ግፋ እናንተ። ኧረ ተውት በቃ። ይፈላ ምንም እኮ የለውም ነበር። ተውት በቃ ይውጣ በቃ ይተባቃ በመድኃኒዓለም ስም አሁን ነበር እዚህ ጋር ይሄ ባዚል ነበር እዚህ ጋር ዝጋው በቃ አንቺ ማውጣት አንችልም። ዝጋው የሚታይ ነገር እና በቃ ና ምንድን ነው ተለሞ በር አለ። ሌላ በር ሌላ የማይታይ በር አለ። አየሁ። የምን በር ነው ያለው? ምንም በር እኮ የለም። ያው ምንም አይነት በር የለም። በሩ ያውና እናንተ ውጪ እስቲ ሲሆን የለም እሷ ያስወጣታል። እስቲ ሂጂ ምንድን ነው እናንተ የምትቀባጥሩት? የሆነ የወጣውኛ ምንም አይነት በር የለም። የትኛው ክፍት ነው? ለወንዶች ነው አይሰራ ሞክረስ እና ያዝኔ ልሞክረው በቃ። ምንድን ነው ባዶ ሻንጣ? ምንድን ነው የሚከብደው? አንተ
አንተ የምትገባ ነው ወደዛ። አንተ ተመለስ። እስቲ ልሞክረው። ቆይ ተረጋጋ። እኔ ብሎኛል ነበር እንዴ? እሱ ነው ማሳመንከው። ዳኒ ንቃ። ምንም የለም። ሄደ እንትን በለው። ልሞክረው ነው። እስቲ ይዘሽ ውጪ። እኛ ለምንድን ነው ማንነሽ? በፈጣሪ ስም ኧረ ምንም በር የለም። በእናታችሁ ወይ ለእኔ የማይታይ ለእናንተ ይታያል እንዴ? ወጣ ምንድን ነው የሚሻለኝ? ናግባ አንተ ልጅ የሆነ እሺ ለምንድን ነው የሚቀያየረው? አንተ እጅ ተሰብረ ነበር እኮ ምንድን ነው እንደ በር እየታየቀ አሁን ነበረ እኮ በሩ ከሆነ ተከፍቷል እኮ ቆይ ለምን አታምኝ? አንተ ነገራት እንጂ አሁን ነበረ በር ደም አፍ ውስጥ እየሸተተኝ ነው። እንክፈተው ወይም እንጣለው? አውጣ ብሎ አሁን በአንድ እጄ ሳነሳው ቅድም እምቢ አለ። እምቢ ብሎ ሀላገት እኔ ባልኩ ነበር እግዚአብሔር አሁን አስተወረስ ሲያነጋ ምንም እንዴ እኔ ያመም ናረገው ነገር እኔ አላቀም ያቀደቀጥ ብርድ የታለሽ አሁን አሁን የነበረው ባዚንስ አንጣው ከፈቱት ሻንጣውን ክፈቱት እኛም ተቃጠልን። ካልከፈታችሁት ይሞታል ወይ ካልከፈትነው እኮ ሊቃጠሉ ነው እነሱ። አይደለም እኔ ልሞት ነው እነሱም ሊቃጠሉ ነው። ክፈቱና እኛም ተቃጠልን። ስለዚህ እኔ ልሙት ጨርሱ ነው መሰለኝ። እኔ ልሙት እነሱ ይጠፋሉ ካልከፈቱ። እኔ ልሙት ታዲያ ግደለኝ። እኔ ልሙት እነሱ ይቃጠሉ ግን እኔ ልሙት። አረ ምንድን ነው በእናትህ በቃ ምን አሁን እሺ ምንድን ነው ማድረግ ያለብን እኛ? እንዴ በቃ እንዴ መከፈት ያለብን መገላገል አለብን። መክፈት የለብን። ክፈቱት። ከእሱ እኮ ነው የሚገላገለው ከነዚህ አውሬዎች። ይገላገለም ይገላገላል። አውሬዎቹ ይጠናከራሉ ማለት ነው አይደለም? ይከፈቱት ይገላገላል። እሱ አለቀ። አይገባሽም። እኛ ተቃጠለን አሉ። ሻንጣውን ካልከፈት ነው ሻንጣውን ይቃጠላል። ነው የተቃጠሉት እነሱ። እሱ ስላለ እሱ ደግሞ ይድናል ማለት ነው። ለሞት ነው። ኧረ አፍጥኑት ወይ ዳኒ እንውጣ። ይሄን ነገር አድርገን እንውጣ። ከተከፈተኛ ችግር ውስጥ ምን ገቡኛ ነው? እኔ እኮ ከዚህ ቤት ሰው ያለኝ አንገቴን አስተካክለልኝ። እየሰበሩት ነው። እንዳትነኪው መልስልኝ። አንገቴ እንዳትነኪው። ሌላ ነገር ውስጥ ሊሆን ይችላል። አንገቴ መልሱልኝ። እንዳትነኪው ተይ ዳኒ። እና አታዩም እንደ አንገቱ የራሱ ጉዳይ። ተነስ አንተ። እንዴት ነው የሚከብደው ደግሞ? ኧረ ተይ እንዳትነኪው ተይ። ተነስ አንተ። አንተ በእናትህ እንድትሳትበን ይሄ ሻንጣ ምን እንዳለበት ይታይ። በቃ አንዴ ይከብዳችኋል፣ አንዴ ይቀላችኋል፣ አንዴ በእግሬ ሳነሳው እንኳን ይነሳል። ስለዚህ ይከፈት ይታይና በቃ አለቀ። ከዛ ወስዶ እዛ ማቃጠል ነው መተው ማለት ነው። ውጭ ላይ በሳይ ዳንክ ደግሞ ምን እናየዋለን። ታው አትርገውና ማለት ነው እንቀሳቀስ ይኸውልህ በቃ አሁን ይኸውልህ አንድ ጊዜ ይከብዳል ሻንጣ፣ አንድ ጊዜ የሆነ ነገር ይሆናል። ምንድን ነው አንተ ተነስ። እየላንቀሳቀሰ ምንድን ነው የከፈተው? ምንድን ውስጥ ያለው ከፍቶታል። ያልከፈቱትም ራሱ ነው የከፈተው። የሆነ የሚንቀሳቀስ ነገር አለው ዳኒ። ዱላው የት አለ? እየተንቀሳቀሰ እኮ ነው። ነካሪዩ ተመለሰ። የቅድሙ ክብደት ተመለሰ። ጠብ ነው በጣም አይንቀሳቀስም። ቅድም በእግሬ እኮ ነው እንትን ያልኩት። እየተንቀሳቀሰ ነው እኮ አለቀን በቃ ዛሬ ሞት ምናደርገው
ሽንቴ መጣ። ዳኒ ሲሆን ነገር ኧረ የሆነ ነገር እንስሳንት ኧረ ወይኔ ወጥቶ ሄደው ምንድን ነው ወደዚህ ነው ሄደው ምንድን ነው ታችሁታል? አላየሁም ግን ሲሮጥ ሰምቻለሁ ሲወጣ ቁልፍ ደግሞ ምንድን ነው የወረወረው? አይተሽዋል? ባይኔ አላየሁም ግን እዚህ ሲንቀሳቀስ የነበረ በስነ ስርዓት አይቼዋለሁ። ቤተሰቦች ራሱ እርግጠኛ ነኝ አይተውታል። እዚህ ሲንቀሳቀስ የነበረ ነገር እና ጥንብ ነበር። በዛ ላይ ይሄ ደግሞ አይከብድም። ይኸውልህ ደም ስሚ ዳንኩ የምር አዎ ሲከፈት ዳንኩ ተመስገን በላ በቃ ሻቃው ሲከፈት ነው እንዴ በቃ ይፈርሙ ነው። ምንድነው ውስጥ ያለው? ምንድነው? እስቲ ባስ በእንጨቱ ያው እስቲ ምንድነው? ደም ነው ምንድነው? እንደነከኝ እና ምን አስገባው ውስጥ? አንተ ተው በቃ። እኔ ራሴ እየታመመ ነው። ዳኒ እንውጣ። ወይኔ ደም ብቻ ነው ያባለፈው። ወይኔ ደም አለ። እንዳነከው ሌላ ነገር ይሆናል። እንዳነከው ተው። እንደው በፈጣሪ መተቱ ይሄ ሊሆን ይችላል። ይሄ ሁሉ አውጥተህ በሳት አቃጥል። ይሄ የተጻፈው ምንድን ነው የጻፈው? በደንብ ተጽፎበታል። መቱ ነው የሚለው። መቱ ና የሆነ ነገር ተጽፏል። ወደዚህ እንዳምታመጣው እናት ና ያዝ አሪዘም ማለኝ ና አንተ እንዳነካ በእጅን ቆይ ያዝልኝ። ከስላምበው አንተ ራሱ ለምንድን ነው የምትይዘው በእጅክ? በእናትህ ቆይ እዚህ ጋር ማለት ነው የህፃን ነው የሚመስለው። የሞት ምልክት ነው እንጂ ሞቱ እንጂ በዛ በኩል ያዝልኝ። ማንበብ ያለብህ ይሄ ተቀባባውን ሳይሆን ዋናውን ማንበብ ሚስጥር ሊሆን ይችላል። ዋናውን ነው። ቆይ ምን ቱ አለቀ። ትናንትና ምን ሲል ነበር? ስልኩ ላይ ምን ሲል ነበር? ትሞታላችሁ ነው ሞቱ ሲል ነበር። ሌላም ጽሑፍ አለ። በቃ ወደዛ አቃጥሉት በሳት ያዘልኝ ጽሑፍ አለ። ዳኒ ክብሪት አምጣና ይቃጠሉ። አውጡት ከነሻንጣው ያንንም ጭምር ማለት ነው። ያጽም ምልክት ይመስላል አይደል? እኔ ግን ድኛለሁ እኮ የሰው ምልክት እኮ ይሄንንም ዋናውን ነው የምታነበው። ቀዩን ፓርት ዳኒ ይኸው ዳ እንደዚህ ኢየሱስም ምን ይሰራል እዛ አይደለም? ኢየሱስም ምን ይሰራል እዚህ ላይ? በደንብ ዋናውን ነው የምታነቢው። ካሜራ ላይ አይታላቅም። ከዛ ዳኒ ነኝ ምን ያደርጋል? ዳኒ ነኝ ማለት አልገባኝም። እንደው በእናንተ ምን አድርጊያቸዋለሁ? እኔ በእናታችሁ እንዳትጠቀ ሙቱ ዳኒ ነኝ ሳሙኤል ሙቱ ዳኒ ነኝ። አስቀምጠው፣ እሱ እንጨት አስቀምጠው። ምንድን ነው የምትፈዘው አንተ? እንዳትጠጊ ወደ ካሜራ ማሉ ላይ እንዳታደርግ በእናትህ።
ይሄው ታወቀበት ራሱ ሴጣን ራሱ ሰረተው አይደለም የሆነ ነገር ሆኗል ሙቱ ዳኒ አይደለም የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበታቸው እስከ መቼ ሰው አገር ናት ብዬ ለዋሻ